አሜን ቶሎ ቶሎ ብዬ ለመጨረስ ሞክራለሁ በተቻለኝ መጠን መጽሐፍ ቅዱስ ያዛችሁ ሐዋርያት ሥራ ምዕራፍ 27 ላይ ያለውን ቃል እናውጣለን አለፍ እያልኩ ማነበው ታሪኩ ጳውሎስ እስር ቤት ከታሰረ በኋላ ይግባኝ በማለቱ ምክንያት ወደ ሮም ቄሳር ፊት ይግባኝ ስላለ ቄሳር ፊት ሊቀርብ ጉዞ ጀምሮ የመርከብ ጉዞ ነው የሚያመለክተን ስለ መርከብ ጉዞ ነው የሚያመለክተን እና በዛ ውስጥ አስደናቂውን የእግዚአብሔርን ምሪት እንመለከታለን የእግዚአብሔርን ምሪት መጣስ ምን ኮንሲኩዌንስ እንደሚያመጣ ምን ውጤት እንደሚያመጣ ግን እግዚአብሔር ደግሞ እንደገና እድልን እንደሚሰጥ ገብቷችኋል እንደዛ የሚያሳይ ነው ቁጥር 1 እንደዚህ ይላል ወደ ኢጣሊያ እንድንሄድ አዲሱ መደበኛ ትርጉም ነው ማነበው ወደ ኢጣሊያ እንድንሄድ በተወሰነ ጊዜ ጳውሎስና ሌሎችን እስረኞች የንጉስ ነገስቱ ክፍለ ጦር አባል ሆነው ዩልዮስ ለተባለ መቶ አለቃ አስረከቧቸው ካድራሚጥስ ተነስቶ በእስያ አውራጃ ባህር ዳርቻ ላይ ወዳሉት ወደቦች በሚሄደው መርከብ ተሳፈርን የባህር ጉዞ ጀመርን በተሰሎንቄ ይኖር የነበረው የመቄዶንያ ሰው አርስጥሮኮስም ከኛ ጋር ነበር ሉቃስ ነው እኛ እያለ የሚጽፈው ነበረ ማለት ነው እዛ ቦታ ላይ ቁጥር 10 ላይ ቁጥር 8 ጀምሮ ጥጉንም ይዘን በላሲያ ከተማ አጠገብ ወዳለው መልካም ወደ ምትባለው ስፍራ በጭንቅ ደረስን ብዙ ጊዜ ባክኖ የጾሙ ጊዜ ስላለፈ በመርከብ ብዙ መጓዝ አደገኛ ሆኖ ነበርና ጳውሎስ እናንተ ሰዎች ጉዞ አደገኛ እንደሚሆን በመርከቡና በጭነቱ እንዲሁም በእኛ በራሳችን ላይ እንኳን ትልቅ ጉዳት እንደሚደርስ ይታየኛል ብሎ አስጠነቀቃቸው የመቶ አለቃው ግን ከጳውሎስ ምክር ይልቅ የመርከቡ መሪና የመርከቡ ባለቤት ያሉትን ይሰማ ነበር ክረምቱንም በዚያ ለማሳለፍ ወደቡ አመቺ ስላልነበረ አብዛኞቹ ፍንቄ ወደ ተባለው ወደብ ደርሰው በዚያ ለመክረም ተስፋ በማድረግ ጉዟችንን እንድንቀጥል ውሳኔ አስተላለፉ ወደቡም በቀርጤስ ደቡብ ምዕራብና ሰሜን ምዕራብ ትይዩ የሚገኝ ነበር መጠነኛ የደቡብ ንፋስ በነፈሰ ጊዜ እንዳሰቡት ሆኖላቸው መስሏቸው መልህቅን ነቅለው የቀርጤስን ዳርቻ በመያዝ ተጓዙ ብዙም ሳይቆይ ግን ሰሜናዊ ምስራቅ አውራቂስ ይላል የሚሉት ኃይለኛ አውሎ ንፋስ ከደሴቲቱ ተነስቶ ቁልቁል መጣባቸው መርከቢቱንም በማዕበሉ ስልተያዘች ወደ ንፋሱ መግፋት አልቻልንም ስለዚህ መንገድ ለቀን በንፋሱ ተነዳን አንድ በጣም ትልቅ መስሪያ ቤት ውስጥ አንድ ሰው ለጉብኝት ይሄዳል እና ለጉብኝት በመሄድበት ጊዜ የመስሪያ ቤቱን ዳይሬክተር ነው የሚፈልገው ስራ አስኪያጁን እና ሰዎች ይጠቁሙታል ወደዛ ይገባል በጣም በሚያምር ቢሮ ላይ ነው ያለው ቢሮ አለው ተነስቶ ይሄዳል ከዛ በፊት ለፊቱ ይቀመጣል ተቀመጥ ይባላል ዳይሬክተሩ ስራ አስኪያጁ በወንበሩ ላይ ተቀምጧል እና ጉዳዩን ለማናገር ያሰበ ያለ ከስራ አስኪያጁ ፊት ለፊት ጽሁፍ ያያል 1 2 የሚል ጽሁፍ የመጀመሪያው ጽሁፍ መሪ አይሳሳትም የሚል ነው ሁለተኛው ጽሁፍ እንደተሳሳተ ከመሰለህ ተራ ቁጥር 1ን አንብብ ብሎ ይናገራል ምን ማለት ነው መሪ አይሳሳትም ዝም ብለ ሰማው እንደወረደ ነው እውነት ነው ወይ በናባሪያዊው ዓለም ላይ ስንመለከት መሪዎች አይሳሳቱም ወይ ስንል ይሳሳታሉ 16 ነጥብ እዚህ ጋር ይሰራል አይደለም አዎ ለምን ሰው ስለሆነ የማይሳሳት መሪ አለ ትክክለኛ አብሶሉት የሆነ ክብር ለኢየሱስ ይሁን ሁሉን የሚያቅ ስለዚህ ይሄ ከምንም በላይ እግዚአብሔር ትክክለኛ መሪ ነው ያ ትክክለኛ መሪ ደግሞ ማንን ነው መጀመሪያ የሚመራው ልጆቹን ነው መጽሐፍ ቅዱስ ምን ይላል ሮሜ ላይ በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል የእግዚአብሔር ልጆች በማን ይመራሉ በእግዚአብሔር መንፈስ ይመራሉ ስለዚህ ቅርበታችን ጧት እንደተነጋገርን የአባትና የልጅ ጉዳይ ነው ጠረኑን እናውቃለን ጠረናችንን ያቃል ኢንቲሜሲው ከእግዚአብሔር ጋር ያለን ግንኙነት በፈጠ ምን ባለ ቁጥር በጠበቀ ቁጥር ማለት ነው በጎቼ ድምጼን ይሰማሉ ይላል
በጎቼ ድምጼን ይሰማሉ ኮንቴክስቹዋሊ ስንመለከተው እረኛውና በጎቹ በዛ ዘመን በእረኛው ከበጎች ጋር ነው የሚኖረው ሩቅ ይሄዳል ከስፍራው ለቆ በጣም በወራቶች ይቆያሉ እና በሚገርማችሁ ነገር እረኛው ሲያዜም ሲዘፍን ሲዘምር ይሰሙታል ሲያግዳቸው ስም ያወጣላቸዋል በስማቸው ይጠራቸዋል ከዛ በኋላ ስሙን አዳፕት ያደርጉታል አብሯቸው ስለሚኖር ስለሚያውቅ ስለዚህ የሱን ድምጽ ያደርግና እሱን ከሌላው እረኛ ይልቅ ያውቁታል በምን በመቀራረብ ዛሬ ያንዶቻችን አባት ወይም እናታችን ከዚህ ክፍል ውጪ ሆኖ ማውራት ቢጀምሩ ሳይነግሩን ድምጾች መካከል ቢመጡ ጆሮአችን ይሄዳል ለምን አዳፕት ያደረግነው ድምጽ አብረን እየኖርን ያጠራቀምነው ገብቷችኋል የያዝነው የሰማነው ድምጽ እዛ ቦታ ላይ የሰማነው እንደሆነ ይገባናል ገብቷችኋል አንድ ጊዜ በቅርብ ጊዜ የሆነ ፕሮግራም ነበርና አጠገቤ አንድ ልጅ ያላት እናት ነበረች እና ልጇን ለቀቀቻትና አፕስቴር ሄደች ከትንሽ ደቂቃ በኋላ ህፃን አለቀሰ እኔ ደነገጥኩኝ ምን ሆና በጣም መሪር ለቅሶ ነው ከዛ እኔ ምን ሆና ነው ብዬ ልጅሽ ናት ስለ ልጅቷ ተረጋግታለች እናትየዋ ለምንድን ነው የተረጋጋችው የሷ ልጅ እንዳልሆነ ሳታያ ታውቃለች ድምጹ አብሮ ከመዋል ጋር ይሄደ ነው ድምጹ አብሮ ከመኖር ጋር በመስማት የዳበረ ነው በኤክስፒሪየንስ የዳበረ ነው ገብቷችኋል እናንተ የዋላችሁትን አብዛኛውን የዋዛችሁትን ድምጽ አዳፕት ታደርጋል ታውቁታላችሁ ከእግዚአብሔርም ጋር አብረን ምንኖል ከሆነ የአዲስ ኪዳን አክሰስ ይሄ ነው ገብቷችኋል የክርስቶስ መምጣት እግዚአብሔርን በቅርበት የማወቅና ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ የተለያየ ነው ስለዚህ ሃይማኖቶች ሁሉ ስለ እግዚአብሔር ያውቃሉ ክርስትና ግን እግዚአብሔርን ያውቃል ልዩነቱ ይሄ ነው ገብቷችኋል ስለዚህ ፕሪቪሌጁ ምንድነው አክሰሱ ምንድነው ስትሉ ከእግዚአብሔር ጋር ኢንቲሜሲ መፍጠር ለምን የባሪያና የጌታ ግንኙነት አይደለም የአባትና የልጅ ግንኙነት ነው ስለዚህ አገልጋይ ስለሆንክ አይደለም ድምጹን የምሰማው ነብይ ስለሆንክ አይደለም ፓስተር ስለሆንክ አይደለም ሐዋርያ ስለሆንክ አይደለም ልጅ ስለሆንክ ነው ልጅነት ድምጽ የሚጀምረው ከልጅነት ነው ልጅ ነው አባቱን ድምጽ የሚሰማው ያሰማማችን ልዩነቱ አሰማማችን ላይ ነው እኔን በሚናገርበት መንገድ አንቺን ላይ ይናገር ይችላል አንተን ላይ ይናገር ይችላል ግን ይናገራል እግዚአብሔር በአቅምህ በመረዳትህ ባለማመደህ ኮንሺየስ የሆነ ስፒሪት ሲኖርህ ገብቷችኋል ስለዚህ እግዚአብሔር የሚመራቸው ሰዎች አይፎርሹም በመሰለኝና በደሳለኝ አይሄዱም በአጋጣሚ አይመሩም በጣፈንታ አይመሩም ገብቷችኋል የ40 ቀን እድል አይደለም ይመራን እጣፈንታ አይመራንም እኛ የሚመራ የማይሳሳት አምላክ አለን በደንብ የሚናገር ገብቷችኋል እግዚአብሔር በሁለት መንገድ ይናገራል አንደኛው የመጀመሪያ የማይረበሸው የማይሳሳተው ድምጽ የሚመጣው በዚህ ቃል ነው ከዚህ ቃል በላይ ምንም ነገር የለም ትንቢት መገለጥ ተአምራት ማንኛውም ነገር ከዚህ ቃል ውጪ ከሆነ ፉርሽ ነው ከምንም በላይ ከምንም ልምምድ በላይ የእግዚአብሔር ቤተሰቦች የእግዚአብሔር የመጨረሻ ቃል ኢየሱስ ክርስቶስ ነው ክርስቶስ ደግሞ የሰጠን ይሄንን ቃል ነው ይሄ ቃል ክቡር ነው በዚህ ድምጽ ውስጥ አለ ስትጸልይ አንተ እግዚአብሔርን ታናግራለህ ስታነብ እግዚአብሔር ያናግራል ስለዚህ በዚህ ድምጽ እግዚአብሔር ይናገራል ስለዚህ እግዚአብሔር አምላክ ምን ያደርጋል መሰላችሁ እያወቀ እየሰማ እያሳየ እየነገረ ይመራል አንዳንዴ ደግሞ ዳይሬክት ያደረገ አጋጣሚ በሚመስል መንገድ እግዚአብሔር ሊድ ያደርጋል ገብቷችኋል አባባሌ ሙሴን ልውሰድላችሁ ሙሴን ና ብሎ ወሰደው ከዛ በኋላ ነገረው ይሄን አድርግ እያለ ያሳየ በመልእክት ያሳየ እግዚአብሔር መራው ዮሴፍን ደግሞ ወደሚሸጥበት ቦታ ነው የሚሄደው የት እንደሚሄድ አቅም ግን እግዚአብሔር ወደ ዲስቲኒው ነው እየወሰደ ያለው አያችሁ እግዚአብሔር ቤተሰቦች ሩትን ተመልከቱ አጋጣሚ ቦዔዝ እርሻ ላይ ገባች ይላል እንጂ
ዲቫይን ኮኔክሽን ነበር ከማጋር ከቦኤዝ ጋር ዳይሬክሽኑ እግዚአብሔር ከጀርባ ሆነ ጧት እንደነገርኳችሁ መግቦተ እግዚአብሔር ከጀርባ ሆኖ ነገሮችን ፐዝሎቹን እየነካካ በላይፋችን ላይ ጣልቃ እየገባ ነገሮቻችንን ጋይድ እያደረገ አይምሮአችን ላይ ኢምፓክት እያመጣ ብርሃን እያመጣ ኢንላይትመንቱን እያመጣ እግዚአብሔር ዲቫይን ኮኔክሽን እየሰጠ ሳናቀው ወዴት እየሄድን ነው ወደ እግዚአብሔር ፍቃድ ውስጥ እየሄድን ያለነው ገብቷችኋል በእንደዚህ አይነት መንገድ ከትራኩ ላይ እስካልወጣን ድረስ እግዚአብሔር አብሶሉት መሪ ነው ኢየሱስ ጌታ ስለዚህ ይሄንን ነው የምናየው ይሄንን ነው ዛሬ የምናየው ቶሎ ብለን ተመልከቱ ጳውሎስ የት ነው የሚሄደው ተመልከቱ ሁሉ ጊዜ በህይወት ዘመናችሁ ተርኒንግ ፖይንት የሚሆንላችሁ በችግሩ ስትገቡ ይውላችሁ እኛ ሰው ነን እናጠፋለን እንሳሳታለን እንደክማለን መንገድ እንስታለን ሁሉ ጊዜ ግን ሰይጣን ውሸታም ነው ኢየሱስ ክርስቶስ እውነት እላችኋለሁ ሲል ሰይጣን እውነት ውሸት እላችኋለሁ ነው የሚለው መጀመሪያ እውነት ያስመስልና ውሸት ነው የሚዋሸን ስለዚህ ኮንሺየስ ሆነን መስማት አለብን አንተም ታምጣው ችግሩን ሰይጣንም ያምጣው ሰዎችም ያምጡ ሲስተምም ያምጣው ባንተ ስተትም ይምጣ እግዚአብሔር ነገር ለበጎ ለመቀየር አጠገብህ ነው ያለው የቱ ጋር ነው እግዚአብሔር ያለው የቱ ጋር ነው በዚያ አስቸጋሪ ወጀብ ውስጥ ተርኒንግ ፖይንት መውጫ የሚሰጠኝ ዳይሬክሽን የሚሰጠኝ ብለ ማሰብ ነው ያለብህ እንጂ መበርገግ ወይንም የራሱ ጉዳይ ብለ ያመጣውን ያምጣ ብለ ጭልጥ ብለ መሄድ የለብህም በቃ ተሳስታል መቆም እግዚአብሔር ሆይ እዚህ ፖይንት ላይ ነኝ ያለሁት አይመስለኝም ያለሁበት ቦታ ሂደት እባክህን ምራኝ ካልከው እሱ አጠገብህ ነው እንደዚህ አይነት ልብን ይወዳል ብዙ ጊዜ ችግራችን ምን እንደሆነ ታውቃላችሁ እንጀምረውና እንዴ ይሄንን ሁሉ ጀምሬ ይላሉ እግዚአብሔር ስተት ነው ብሎ ሲነግራቸው እንዴ ይሄንን ሁሉ ጀምሬ ይሄንን ሁሉ ሄጄ ይላሉ ኖ ወንድሜ የትም እግዚአብሔር ከመለሰ ተመለስ ጸጋ ብዛልኝ ብለህ ተመልከቱ ልብ ብላችሁ ስሙኝ ሁለተኛ ዜና ምዕራፍ 25 ላይ አንድ ንጉስ አለ አሜሲያስ የሚባል ንጉስ ይሄ አሜሲያስ የሚባል ንጉስ በዛ ዘመን ነገስታቶች ጊዜ እንዳልወስድባችሁ ነገስታቶች ምን እንደሆነ ታውቃላችሁ ኮምፈርት ዞናቸውን ያስጠብቃሉ ለመግዛት ረጅም ለመግዛት ሶስት ስትራቴጂ ነው የሚጠቀሙት የመጀመሪያው ስትራቴጂ ምንድነው የሚያደርጉት ለዙፋናቸው ጸር የሆነውን ማንኛውም የናቱ ልጅ ለምን አይሆንም መቀነስ ይጀምራሉ ከመግደል ነው የሚጀምሩ ከማጥፋት አጠገባቸው ያለው ማጽዳት ይፈልጋሉ ለምን ከራሳቸው ኮምፈርት ዞን ለመፍጠር ተመልከቱ ረጅም ለመግዛት ነው አላማቸው አንድ ነው ስትራቴጂያቸው ግን ሶስት ነው አላማቸው ምንድነው ረጅም መግዛት ህዝቡን ማስተዳደር ብልጽግና ሰላም ነው አላማቸው ስትራቴጂያቸው የመጀመሪያዎቹ ለዛ እንቅፋት የሚሆንባቸው ማንኛውንም ሰው መቀነስ ይጀምራሉ ከመቀነስ ነው የሚጀምሩ ከመግደል ማለት ነው ሁለተኛዎቹ ደግሞ ኔጎሺዬሽን ነው እንደዛሬ ዘመን ዲፕሎማሲያዊ ግንኙነት ያደርጋሉ ንግድ ይሆናል ትዳር ይሆናል ልጅህን ለልጅ ይሆናል ስለዚህ ምን ያደርጉታል ሰላም ይፈጥራሉ ምንድነው ስትሉ የራሳቸውን ኮምፈርት ዞን ለመፍጠር ነው ሶስተኛዎቹ ግን ከእግዚአብሔር ነው የሚጀምሩት ለራሳቸው አይደለም ኮምፈርት ዞን የሚፈጥሩት ለእግዚአብሔር ኮምፈርት ዞን እግዚአብሔር የሚጠላውን ነገር ማጽናት ይጀምራሉ ያለ እግዚአብሔር አልነግስም ብለው ይሄዳሉ አሜሲያስ ይሄንን ያደረገው ከዛ በኋላ በራሱ ማስተዋል መደገፍ ጀመረ ምን አደረገ መሰላችሁ ተመልከቱ ወታደር የሚሆኑ መዋጋት ፈለገና ወታደር የሚሆኑ ሰዎች ፈለገና 300 ሰዎች እጁ ላይ አገኘ ተመልከቱ የጦር መሐንዲሶች ናቸው እንዴት መዋጋት እንዳለባቸው ያውቃሉ ስብሰባው ቤተ መንግስት ነው የተራ ሰዎች ስብሰባ አይደለም ኢንተሌክቹዋል ናቸው ዝም ብሎ አይደለም ያውቃሉ መቼ በምን የት መዋጋት እንዳለባቸው አሰቡና መከሩና እጃችን ላይ አይለ ምን እናደርጋሉ 100,000 ለምን ከሰሜኑ መንግስት አንገዛም አሉ ኦኬ በጣም አሪፍ ስለዚህ 100,000 ቁጥር ማሞያ አይደለም ዋሪየርስ የሆኑ በእጃቸው ፕሮፋይላቸው ሲታይ በሚገርም ሁኔታ ድል የሚቀናቸው ነበሩና ከዛ 100,000 አውጡና ገዙነኛ ሲገዙ ነብይ መጣና እንደዚህ አለው አሜሲያስ ሆይ
እኔ ከነኚህ ከገዛቸው 100 ሰዎች ጋር እኔ የለሁምና የመጣልና የመርዳት ኃይል ከማን ነው አለው ከኔ ነው ብትሄድ ብታሸንፍ እግዚአብሔር በጠላቶች ፊት ምን ይልሃል አለው ይጥልሃል ልብ በሉና ስሙ እግዚአብሔር እንድትዋጋ አላደርግህም አላለው ውጤቱን ነው መቀማ ሄደህ ትዋጋለህ ውጤት ተቀማሃለሁ ለፍተ ውጤት ከተቀማ ምን ዋጋ አለ አየ ውጤቴ ማን ነው ማለት ነው የእግዚአብሔር ነው at the end of the day ሰርተህ ብዙ ለፍተህ ደክመህ አይምሮን ተጠቅመህ የእግዚአብሔር ትብብር ከሌለ በዜሮ ትባዛለህ ማለት ነው ገብቷል ይሄንን ግርግዳ ብገፋው ያልበኛል ያደክመኛል ውጤት የለኝም ሳንፋቀቀው ነው ውጤት የሚኖረኝ አየ ውጤት ተኮር ስትሆን ውጤት ለማምጣት በእግዚአብሔር መመራት አለብህ ማለት ነው እግዚአብሔር ኢምፖርታንት ነው ለላይፍ ማለት ነው አያችሁ እግዚአብሔር ቤተሰቦች ስለዚህ ምን እንዳለ ታውቃላችሁ ንጉሱ እንዲህ አለ ንጉሱ እንዴ ይሄን ሁሉ ብር አውጥቼ አለ እኔ የለውም ብሎ እግዚአብሔር እንዴ ይሄን ሁሉ ለፍቼ እቺ ናት እኛን ብዙ ኪሳራ ውስጥ መትከተል እንዴ ይሄን ሁሉ ለፍቼ ይሄን ሁሉ አድርጌ ያንን ሰርቼ ያንን እግዚአብሔር ምን እንዳለው ታውቃላችሁ ነብዩ ኧረ ንጉስ ሆይ ተረጋጋ ከዚህ በላይ እግዚአብሔር ሊሰጥህ ይችላል ከዚህ በላይ ሊያደርግህ ይችላል አያችሁ ከእግዚአብሔር ጋር መተባበር እግዚአብሔርን ማስቀደም ወንድሜ ምንም ፕሮጀክት ስትሰራ ምን አለኝ ብለሃት ጀምር ስንት አለኝ ብለሃት ጀምር ማንነኝ ብለሃት ጀምር ከትምርት አትነሳ ትምርት ጥሩ ነው አትነሳ ግን ከዛ ገንዘብ አለ ገንዘብ ጥሩ ነው ከዛ አትነሳ አንተ ክርስቲያን ነህ እግዚአብሔር የሚባል ማይሳሳት መሪ አለ ውጭ ያሉት ሊጠቀሙት ማይችሉት ወንድሜ አንተ ያለ ፕሪቪሌጅ እግዚአብሔር የሚባል አለ እነሱ ሊጠቀሙት አይችሉም ይሄንን እግዚአብሔር አቁትም አንተ ግን ታውቀዋለህ እግዚአብሔርን አስቀምጠ ከገንዘብ ከጀመርክ እንዴት ነው አንተ ማሸነፍ የምትችለው እንዴት ነው ዳይሬክት ወንድሜ እግዚአብሔር የገባበት ጉዳይ አይበላሽም ማግሬጂያስ ብዙዎቻችሁ ወጣቶች ናችሁ ከኖራችሁበት ዘመን የምትኖሩበት ዘመን ረጅም ነው ረጅሙ ዘመን ከእግዚአብሔር ጋር ለማቀድ ሞክሩ ፕሊዝ ምንም አይነት ነገር ስታደርግ እግዚአብሔርን አስገባው ግባ ባቅም ይሁን እንደኔ እንድትጸልይ እግዚአብሔር አይጠብቅብህም እንዳንቺ እንድትጸልይ አይጠብቅብኝም ባቅሜ ኦነስት ሆነ በእግዚአብሔር ፊት እግዚአብሔር ወይ እንደዚህ አይነት ፕሮግራም አለኝ ይሄን እንድትረዳኝ ፈልጋል እንድትገባ እንድታሳየኝ ወንድሜ ስማርት የሆኑ ሰዎች በአለም ላይ ምን አለኝ ነው የሚሉት ጥናት ያካሂዳሉ ጥሩ ነው ጉድ አይዲያ ነው ገብቷችኋል ይሄንን አትጠቀሙበት ማለት አይደለም ግን ከእግዚአብሔር በኋላ መጠቀም ከእግዚአብሔር በኋላ እሱን ካስገባን በኋላ ከሱ ጋር ከመከረን በኋላ አያችሁ እግዚአብሔር ኖም የስም ማለት የሚችል ጉዝ አይደለም የሚያወራ ነው የሚነካካ ነው ያወራል ይወደናል ይፈልጋል ማውራት አያችሁ እግዚአብሔር ቤተሰቦች አንዳንድ ጊዜ መድረክ ላይ ያለን ሰዎች እግዚአብሔርን መስማት ውስብስብ እናደርግባቸዋለን አብስትራክት እናደርገዋል በቃ ድምጻችንን አጎረን የሰራዊት ጌታ እግዚአብሔር እንደዚህ ይላል ምናምን ይያለን በቃ ከእግዚአብሔር እናንተ በእግዚአብሔር በእኛ ብቻ እግዚአብሔር እንድታገኙ ኖ ሞር አዲስ ኪዳን ነው አዲስ ኪዳን ሁላችንም መብት ይዘን ነው ምንገባው የልጅነት መብት ይዘን ነው ምንገባው እግዚአብሔር መናገር ይችላል ለሁላችንም እንዳትሳሳቱ ማክበር ጥሩ ነው አገልጋዮቻችሁን ዴፊኒትሊ በረከት አለው 100% ግን አንተ የእግዚአብሔር ልጅ ነህ humble ሆነ ከእግዚአብሔር ጋር ተገናኝ ባቅም ባንተ መጠን እግዚአብሔር መናገር ይችላል አንተ ነህ በእግዚአብሔር መጠን መናገር ማትችለው እንጂ እግዚአብሔር ባንተ መጠን የመናገር ችሎታ አለው እኛ ሀገር ልጅ እዚህ ጋር ካለ ስናስረዳው ብለን ነው ከላይ ሆነን ምን ቆመን ገብቷች ቆም እዚህ ሀገር አይቻ ገና ሰመጣ ይንበረከኩና በሱ ሌቭል በሱ ቁመት ሄዱና ፊቱን እያዩ እኩያ ሳይኮሎጂካሊ አያችሁ እንደ ህፃን ሆኖ ወደዛ ሲያወሩ አንዳንዶቻችሁ ቆመ ምናወራ ከሆነ ኳስ በመሬት እናርግ ገብቷ እግዚአብሔር ልክ እንደዚህ ነው የሚመጣው ባንተ ልክ ጎንበስ ብሎ
ባንተ አቅም ጎንበስ ብሎ ያወራል ያለማምድሃል ድምጹ ስለዚህ የሚገርማችሁ ነገር ጳውሎስ ጉዞ እየሄደ ያለ እግዚአብሔር አምላክ ተናገረ ጳውሎስ ወደ ሮም የሄደው ይግባኝ ብሎ ነው እግዚአብሔር ግን በጳውሎስ መንገድ ውስጥ ቄሳር ፊት መቆም እንደሚገባውና ምስክርነት እንደሚሰጥ በሮም እግዚአብሔር ፕላን አድርጓል በቦሌም ይሆናል እዚህ የመጣ ነው በቦሌ ነው የመጣ ነው ብለን አንሰቃይ ትላንትና ላይ እዚህ ከመጣ በኋላ እግዚአብሔር ነገርህን ለበጎ ለመቀየር እዚህ ሊሰራ የሚፈልገው ነገር አለ ትኩረትህን what is next ነው እንጂ ወንድሜ ወደ ኋላ አትመልከት ሰይጣን ሁሉ ጊዜ ሰዎችን የሚመታው በጸጸትና በፍርሃት ነው ጸጸትና ፍርሃት ውስጥ ያስቀባል ስለ ትላንትና ትጸጸታለህ ስለ ነገ ትፈራለህ እሱንቶ አሁን እግዚአብሔር ምንድነው ባንተ ህይወቱ ሲያሰበው ነው ለምን እንደገና እግዚአብሔር እድል ይሰጣል ሁሉ ጊዜ ነገርን ለበጎ የሚቀየር ፕሊዝ ፓስ ፌለሪቲ የትላንትና ውድቀታችሁ ለነገ እንቅፋት እንዳይሆንባችሁ እግዚአብሔር የትላንትናውን ከተመለስክበት ንስሐ ከገባህበት ብሎ ትቶ ኔክስት አንተን ለመምራት አንቺን ለመምራት ሌላ ፕላን አለው አይሸነፍም እሱ ላይ ነው ትኩረት ማድረግ ያለብን ይሄንን ከዚህ ህይወት እንማራለን ጳውሎስን እግዚአብሔር እንደዚህ አለው እነኚህ ሰዎች በመርከብ እየሄዱ ነው ያሉት እግዚአብሔር ሮም እንደሚያቀባ ዴስቲኒውን ያቃል ከዛ በኋላ የሚገርማችሁ ነገር መልካም የሚሏት ወደብ ላይ ደረሱና ምን ሆኑ ቁጥር 8 ላይ ቁጥር 9 ብዙ ጊዜ ባክኖ የጾም ጊዜ ስላለፈ በመርከብ መጓዝ አደገኛ ሆኖ ነበርና ጳውሎስ እናንተ ሰዎች ሆይ ጉዞ አደገኛ እንደሚሆን በመርከቡና በጭነቱ እንዲሁም በእኛ በራሳችን ላይ እንኳን ትልቅ ጉዳት እንደሚደርስ ይታየኛል ብሎ አስጠነቀቃቸው የሚገርማችሁ ነገር በመርከብ መጡና መርከቦች እንግዲህ በዛ ዘመን አሁንም ቢሆን በዛ ዘመን ምንድነው የሚያደርጉት ዕቃ ይጭኑና ወደብ ያራግፋሉ ከወደብ ደግሞ ከዛ ወደብ ደግሞ ከሚያርፉበት ወደብ ደግሞ ዕቃ ጭነው ይሄዳሉ ስለዚህ ለወራት ይቆያሉ ለወራት ሲቆዩ ሰዎቹ መዝናናት ይፈልጋሉ ስለዚህ እዚህ ከተማ ላይ እዚህ ወደብ ላይ ለምን አትመችም መሰላችሁ ለመዝናናት አይመችም ስለዚህ ሌላ ወደብ ለመቀየር ሞከሩ ፈለጉ ለምን እዛ በሚከርሙበት ሰዓት ላይ ብዙ የሚያስደስት ነገር ወደቡ ላይ እዛ አካባቢ የለም ስለዚህ ሌላ ከተማ ደግሞ ሌላ ወደብ አለ ትንሽ ቆይተው እዛ ከሄዱ ደግሞ መጨፈር ሌላ የሚፈልጉትን ነገር ማድረግ እንደፈለጉ መዝናናትና የፈለጉትን ማድረግ ይችላሉ ኃጢያታቸውን መስራት ይችላሉ እና እግዚአብሔር ጣልቃ ገባ እና ጳውሎስ እንደዚህ አለ ምሪት መጣ ከእግዚአብሔር ለሰው ልጆች ሁሉ የሚያዝን እግዚአብሔር ጳውሎስ እንደዚህ እናንተ ሰዎች ጉዞ አደገኛ ነው አላቸው መርከቡና ጭነቱ እንዲሁም በእኛ በራሳችን ላይ ትልቅ ጉዳት እንደሚደርስ ይታየኛል ብሎ ጠየቃቸው ይታየኛል ሲላቸው ዞር በላሉት በጣም የሚገርማችሁ ነገር ጳውሎስ እስረኛ ነው ግን እግዚአብሔርን ይሰማል የሚገርማችሁ ነገር ፊዚካሊ ቴክኒካሊ ይሄ ሰው ምንድነው ማለት ነው ከህግ በታይ ገና ፍርድ ሊጠይቅ ወደ ቄሳር የሚሄድ እዛ ቦታ ላይ ነው ያለው ስለዚህ ግን እግዚአብሔርን ድምጽ ይሰማል እግዚአብሔር ያናግረዋል እግዚአብሔር ይመረዋል ስለዚህ በዛ ሰዓት ላይ ያለው መቶ አለቃ መርከቡን የሚያስተዳድረውን ህዝቡን ሁሉ የያዘውን መቶ አለቃ አረይ ነገር ጥሩ አይደለም ስለዚህ እዚሁ እንቀመጥ ብሎ አለ በጣም የሚገርማችሁ ነገር ሰዎች የእግዚአብሔርን ድምጽ እንዳንሰማ የሚከለክሉን ነገሮችን እዚህ ላይ እንመለከታለን ቶሎ ብዬ ልናገረው ይሄንን ሁላችንም የዛሬ ችግራችን በተለይ በዚህ ዘመን ያለን ችግር የመቶ አለቃው ግን ከጳውሎስ ምክር ይልቅ የመርከቡ መሪና የመርከቡ ባለቤት ያሉትን ይሰማ ነበር የመርከቡ መሪ ካፒቴኑ ሁለተኛው ማን ነው ደግሞ የመርከቡ ባለቤት ተመልከቱ የመርከቡ
መሪ ካፒቴኑ ልምድን ነው ምን የሚያደርገው የሚወክለው ልምድ የእግዚአብሔርን ድምጽ እንዳንሰማ ከባዱ ነገር ምን እንደሆነ ታውቃላችሁ ልምድ አሞኬ አቋለሁ ምንም ችግር የለውም ጥርሴን የነቀልኩበት ነው ገብቷችኋል ስታዩት እኮ ቴክኒካሊ ትክክል እኮ ነው እንዴ አንድ እስረኛ ከመጠየቅ ዘመኑን ሁሉ ባህር ላይ ሲመላለስ የነበረ ካፒቴን እንዴ ነው ምን ታያለ ኧረ እኔ አቋለሁ ባክል ልምድ አለኝ ምን በጣም ሰላም ነው ምንም ችግር የለውም ከልምድ የሚነሱ ሰዎች አሉ እግዚአብሔርን እንዳንጠይቅ ጥርሴን ነቅዬበታለሁ እኔ ስንቴ ኩሰራው የነበረ ጉዳይ ነው ብለን ከልምዳቸው ስፕሪንግ ቦርዳቸው ልምድ የሚሆናቸው ሰዎች አሉ ልምድ ኦኬ ትላንት ሰርተዋል ዛሬ እግዚአብሔርን ብትጠይቅ ምን አለበት 10 ዓመት ሰርተው አድርገዋል አዎ ግን አሁን እግዚአብሔርን ብታስገባ ምን አለበት አየ ልምድ በጣም የእግዚአብሔርን ልምምድ ጥያቄ ውስጥ እንዳንገባ እንዳንጠይቀው ከጆዲኪስ ሆኖብናል እኔ አስተዋልኩትን ነገር ልንገራችሁ አትታዘቡ አገር ቤት እኔ በቅርብ ጊዜ ስለመጣው ማለት ነው አገር ቤት ስንታመም ወደ ኮሜዲኖ አንሄድም ለምን እንደሆነ ታውቃላችሁ ኮሜዲኖ ውስጥ ያለን ሽሮና በርበሬ እዚህ ግን ሲከፈት መድኃኒቶች አሉ ታብሌቶች አሉ ስለዚህ ከጆዳፍ ስለዚህ ሳናቀው የዛ ጥገኛ ሆነናል ዶክተሬ አለኝ ካልን እኮ አንመለስም እዚህ ዶክተሬ ብሎኛል ዶክተር በጣም እናከብራለን ዕውቀት የሰጣቸው እሱ ስለሆነ ዶክተር በጤና ባለሙያዎች ባይኖሩ ሰው ጌታን ሳይቀበል ያሸልብ ነበር ግን ከዛ የሚበልጥ ሌላ መንፈሳዊ ዓለም ላይ አንድ ግዙፍ ጤናን መመለስ የሚችላል እምነታችንን በትናንሽ ነገር የሚመታ ያንተ ተዘግተ መጀመሪያ ጸልየህ ታውቃለህ ወይ እውነቱን ለመናገር ለምን ትጸልያለህ ከጆዳፍ ነው በጣም ሲምፕል ነው ሲምፕል ልምምድ የሚገርማችሁ ነገር ግን እምነታችንን ምን የሚያደርግ የሚመታ ከእግዚአብሔር ጋር ያለን ግንኙነት የሚመታ ይሄንን በጣም ቀላል ተራ ምሳሌ ነው ምነግራችሁ ልምዳችን እግዚአብሔርን ሁለተኛ አድርጋ አስፍ ለምንድነው እግዚአብሔርን የምጠይቀው ብለናል ልምድ የእግዚአብሔር ምሪትን እንዳንጠይቅ ምን ያደርገናል ይይዘናል ከልምድ እንጀምራለን ልምድ ያስጀምራል እንጂ ሊያስጨርስ ዋስትና አይሰጥም ሁለተኛው ምን እንደሆነ ታውቃላችሁ የመርከቡ ባለቤት ዕውቀትን ነው የሚወክለው ለምን መርከቧ መቼ እንደተገዛች በምን እንደተገዛች ዱራቢሊቲዋን ምን አይነት መርከብ እንደሆነች ከምን እንደተሰራች አውቆ ነው የገዛው ያውቃል የመርከቧን ጥንካሬና ማን ወጀብ ተቋቋማለች አትቋቋምም ታልፈዋለች አታልፈው ስንት ነው የተገዛቸው ምንድናት የሚለውን ነገር በደንብ ያውቃል ስለዚህ የመጣው ይምጣ የኔ መርከብ እንዲናት ይላል ስለዚህ ዕውቀት የሚገርማችሁ ነገር መልካም ሐሳብ የእግዚአብሔርን ሐሳብ እንዳንሰማ አንዱ እንቅፋታችን ይሄ ነው መረጃ አያችሁ እግዚአብሔር ቤተሰቦች የጌታን መንፈስ ጠይቀን ምሪት ውስጥ እንዳንገባ አንብበን ምሪት ውስጥ እንዳንገባ እግዚአብሔርን ለምሪት እንዳንጠይቀው ዕውቀቱ አለን ጌታ ደግሞ በጣም የሚገርማችሁ ነገር ፍቅርንና እምነትን በመጨረሻው ዘመን የተጠራጠረው ነው ፍቅርን ግለኝነት ነው የሚመታው እምነትን ዕውቀት ነው የሚመታው አመክንዮ ሪዝን አያችሁ እግዚአብሔር ቤተሰቦች ልብና አይምሮ የሚጋጨው ለዚህ ነው አይምሮ ምን ይላል ሎጂክ ይፈልጋል ሪዝን ይፈልጋል ልብህ እግዚአብሔርን እመነው ይላል ቹዝ ዘ ቤስት ዋን አያችሁ እግዚአብሔር ቤተሰቦች አንዳንድ ጊዜ ውስጣችን እግዚአብሔር እንድናምነው እንድንጨክን እንድንጸልይ ያስፈልገናል አይምሮአችን ደግሞ ዚስ ኢዝ አሜሪካ ይለናል አረተው ይሄ ነገር እንትን ብሏል ብሎ መረጃ ይሰበስባል እንትና በዚህ መንገድ ሄዶ እንትና
እኔ መስሚያ የለኝም መጀመሪያ እግዚአብሔርን ነው የምሰማው መጀመሪያ ለእግዚአብሔር ነው የምሰጠው እግዚአብሔር ቤተሰቦች ብዙ ጊዜ የሚያናውጠን ነገር ምንድነው ስትሉ መረጃዎች እኛ ላይ ሊሰሩ ማይችሉ ሊፈጸሙ ማይችሉ መረጃዎች ባላንስ ያሳጡናል እንዳንረጋጋ ያደርጉናል ሰላማችንን ያጠፋሉ በባዶ ግዙፍ ናቸው ሰይጣን ይጠቀምባቸዋል ግራውንድ ያረጋቸዋል ምንም በሌለት እኮ ትሞቻለሽ ይልሻል እኔ አንድ ጊዜ ስመጣው አንድ ሴት እንደዚህ አለች ልሞት ነው አለች ምን ሆነሽ አልኳት ምንም በቃ መሞት ይመስለኛል እንዴ ለምንድነው የምትሞቺው አይ እናቴ በዚህ እድሜ በዚህ በሽታ ሞታለች አለች ዋው እንዴት ነው ከዛ ስቦ ልሞት ነው ማለት ለኔ አይገባኝም ለምን እዚህ ምድር ላይ ምኖረው ለዓላማ እንደሆነ ስለሚገባኝ ማለት ነው ያቸው እግዚአብሔር ቤተሰቦች ስለዚህ እኔ እህት አልኳት ሰይጣን ውሸታም ነው አልኳት ጸለይኩላት ገብቷቸዋል ከዛ በኋላ ሄደች እሞታለሁ ባለችበት ቀን ስራ የላትም ነበር ስራ አገኘች ላይፍ ቀጠለ ምን ልላችሁ ፈልጌ መሰላችሁ ሰይጣን ግራውንድ የሚያደርጋቸው ውሸቶች አሉ ዕውቀት አስመስሎ የሚያመጣል ምንም እንደሌለ መንፈሳችን ይረዳል አይምሮአችን ግን ይረበሻል ትግል ይሆናል አያችሁ ስለዚህ ይሄ መቶ አለቃ ዕውቀት ያለውን ሰው ስለ መርከቡ ዕውቀት ያለውን ሰው ልምድ ያለውን ካፒቴኑን ጠየቀ ስለዚህ እግዚአብሔር አስፈልጎም የጳውሎስ ይልሃል ለሱ ምንድነው ትራሽ ነው ምንም አስፈልጎም ሶስተኛው ይሄድና ልንገራችሁ በጣም የሚገርማችሁ ነገር ሶስተኛው ምን እንደሆነ ታውቃላችሁ ነባራዊ ሲቹዌሽን ሁኔታ ያላችሁበት ሁኔታ ከተማ ሊሆን ይችላል መስሪያ ቤት ሊሆን ይችላል አገሩ ሊሆን ይችላል እነሱ ምንድነው ያሉት አይመችም ስለዚህ እንልቀቅ ወንድሜ አይመችም እነ ኑሃሚንን ባልና ልጆች አሳጥቷታል እንጀራ ፍለጋ ሞዓብ ሄደች ልጆቿን አጣች ምኑን አጣች ባሏን አጣች እንጀራ እንደገና ቤቴልሔም መጣች ሲባል ደግሞ ሄደች እንጀራ የሚከተሉ ሰዎች አሉ ሲያጡም ይሄዱ ያተገኘበት በሰውኛ በጣም የሚገርማችሁ ነገር በጣም ዋይዝ ነው ሰውየው ሎጂካሊ ስታዩት ቤተሰቡን ለማትረፍ እዛ ዝም ብሎ እንጀራ ይሞት እንዴ መገላበጥ አለበት ደስ አይልም መገላበጥ እኮ አለበት እንዴ ቤተሰቡ ሲሞት ረሃብ ሲመጣ ማምለጥ ነው እንጂ አየህ እሱ አይደለም ዋናው እግዚአብሔር የሚባል ይጠየቃል ነው ይገባል ነው አየህ ወንድሜ ልምድ እኮ አይረባም አይደለም እዚህ ጋር ዕውቀት አይረባም አይደለም እዚህ ጋር ግን እግዚአብሔር ይቅደም ዓለማዮች ስለሌላቸው ነው እንደኔና እንዳንተ የሚመራ አምላክ ሩቅ ሆነ ነው ለነሱ ላንተና ለኔ ቅርብ ነው የማይሳሳት መሪ አለ መጀመሪያ ከእግዚአብሔር እንጀምር ነው ጉዳዩ ልምድ አይጠቅምም እኮ አይደለም ዕውቀት አይጠቅምም አይደለም ወንድሜ ወይንም በጣም በማስተዋል ነገሮችን መምራት አይጠቅምም አይደለም ጉዳዩ እግዚአብሔር ይግባበት በመሰለኝ በደሳለኝ መሄድ ጥሩ አይደለም ነው እኔ የእግዚአብሔር ቤት ይቅደም እግዚአብሔር በገንዘብ ጀምረው ያልጨረሱ ብዙዎች ናቸው ገንዘብ ያስጀምራል እንጂ ሊያስጨርሱ ዋስትና አይሰጥም በስልጣን ጀምረው ያልጨረሱ ብዙዎች ናቸው በዘመናችን ያያየን ነው ስልጣን ያስጀምራል እንጂ ሊያስጨርሱ ዋስትና አይሰጥም ስለዚህ እግዚአብሔር ነው አስጀምሮ ማስጨረስ የሚችል ማይሳሳት ኃላፊነት የሚወስድ ፕሮቴክት የሚያደርግ እግዚአብሔር ሲመራ ችግር የለም ማለት አይደለም ችግር ቢኖርም ግን ኃላፊነት ይወስዳል እሱ በመንገድህ ላይ ጉልበት ይሆናል አቅም ይሆናል ኮኔክሽን ይሰጣል ይመራል መንገዱ ይሄ ነው ይላል ያበረታል ሃሌሉያ ለምን የሚመራ እሱ ነው ከፊት ይወጣል የናሱን ደጅ ይሰብራል የብረቱን ሞሮሪያ ይቆርጣል ተራራውን ደልዳላ ሜዳ ያደርጋል ከእግዚአብሔር ጋር ከሆንክ ብርታትና አቅም አለህ ትንፋሽ አጥርህም መንገድ ላታለከልክም መውጫ መግቢያው አይጠፋህም ለምን እግዚአብሔር ነው አብረኸው ሄደሃል አቀደም ብለኸዋል ምራይም ብለኸዋል ግባበት እዚህ ነገር ውስጥ ዳይሬክት አርገኝ እዚህ ነገር ውስጥ ወንድሜ
ቢያንስ ለክፉ አትዳረግም። አይገርምም? አስገብቶሃል። ታጥበው ተነስተው እኮ ትልልቅ ነገር የሚሰሩ አሉ። ትራይ ኤንድ ኤረር የሚባል ህይወት ያላቸው ይሞክራሉ። ላይፋቸው ሪፒቴሽን ነው፣ አዙሪት ውስጥ ነው። እዛ ስራ ይገባሉ፣ ደሞ ይወጣሉ። ደሞ ሲቹዌሽኑ አይመቻቸውም። አለቃ ያኮረፈብኝ ብላ ትወጣለች። በጣም ጭንቅላት አላት፣ በጣም መማር ትችላለች። ተንበርክካ ወዲያ የሚያረጋትን ጅኒ መምታት ስትችል የሆነ ሰው አኮረፈኝ፣ አልተመቸኝም፣ እንትኑ ተቀየመ፣ ልብሱ ነጭ ነው ብሎ እኮ ስራም ይለቋል። በጣም የሚገርማችሁ ነገር ይሄ እንደዚህ ሆነ ብሎ እኮ ስራም ይቀይሯል። ወንድሜ ተንበርከክ፣ አምላክህን ይዘውጣ። ኢየሱስ ያድናል። አሜን አሜን። ክብር ለእግዚአብሔር ይሁን። ኮታችን መክበድ አለበት። እግዚአብሔርን ይዘህ ስትሄድ ማጆሪቲ ነህ። ኢየሱስ ያድናል። አሜን ሃሌሉያ። ክብር ለኢየሱስ ይሁን። ለምን እንደሆነ ታውቃለህ? ስትንበረከክ መንገድህ ላይ እንቅፋት የሚሆነው በጣም ሲምፕል የሆነ ነገር ልንገራችሁ። እዚህ ሀገር ኢትዮጵያ እየተመላለሱ ስለማገለግል አንድ ቀን አገለገልኩኝና ኮንፈረንስ እንደናንተ ማነው ኤርፖርት ሸኝቶኝ ሄደ። ከዛ በኋላ እዛ የሚቀመጠው ትኬት ኦፊሰሩ ክፈል አለኝ። ኬሪዮን ነው አልኩት። በቃ ክፈል አለኝ። ከዛ ደግሜ እኮ ይሄ አይከፈልም አልኩት። ስራዬን እየሰራሁ ነው አለኝ። ከዛ በኋላ እሺ ብዬ ገንዘብ ሳወጣ ካርድ አለኝ። እኔ ካርድ የለኝም። አላቀልም፣ ስራዬን እየሰራሁ ነው፣ በካርድ ነው መቀበልህ አለኝ። ከዛ በኋላ ምን መከራከር አትችሉ። ወደዛ ጋር ሄድኩኝ። ሊያመልጠኝ ነው። እግዚአብሔር ሆይ አልኩኝ እዛው ጋር በዚህ ሰውዬ ላይ ሆኖ መንገዴ ላይ ቆመ ጅኒ እመተዋለሁ በኢየሱስ ስም። እውነተኛ ታሪክ ነው የምነግራችሁ። ላይፍ እንዲህ ነው ወንድሜ። ሰይጣን እያጨበጨበ አይሸኝህም። እውነቴን ነው እኮ የምልህ። በትን ሰላም የነበረውን አለቃህን እንዲቆጣ አድርጎት ያኮርፋል። ዝም ብሎ ከመሬት ተነስቶ ጅኒ እኮ ነው። ምቀኛ መንፈስ አናቱ ይወጋ። ምንም እኮ አላረከውም። ለምን እንደሆነ ታውቃለህ? ደስ ስትሰኝ ደሙ ይፈላል። ደም ካለው ሰይጣን ደም ስለሌለው ባለቃህ ደም ነው የሚቆጣው። በኋላ ላይ ይሄን መገሰጽኩኝና ዝም ብዬ ቆምኩኝ አለኝና ሂድ አለኝ። ምን ልላችሁ ፈልጌ በጣም ብዙ ምስክርነቶች ነው እንደዚህ ያለ እንደው ወደ ሐሳቢ ስለመጣ ምን ልላችሁ መሰለኝ። ቴክኒካሊ ከሰው ጋር አታገናኙት ነገሩን። ገብቷችኋል? ከሰው ጋር አትገናኙ። መንፈሳዊ ነገር ሞኝነት የሚመስል ኢን ስፒሪት ግን ፎሎ የምታረጉት ነው። ይሄ ከሎጂክ አንፃር ምንድነው? በቃ ክፈል ብለዋል። ሄደ ካርድ ምናምን ጊዜያዊ ካርድ እንትን ብለ ምን ማድረግ ነው ያለብህ? መክፈል ነው ያለብህ። ምን ትሰቃያለህ? ወንድሜ መንፈሳዊ ዓለም ላይ እንቅፋት ካለ ጠርገዋለሁ። ገብቷችኋል? አግባብነት አለኝ፣ አቀዋለሁ። ስመላለስ መክፈል የለብኝም። የሆነ ሰው ነው ሊያስከፍለኝ ያለው። ስለዚህ በጀርባ አለ ማለት ነው ሌላ ነገር። ህጋዊ ከሆነ ቴክኒካሊ ነገሮችን አደርጋለሁ። ግን ስፒሪት ካለበት ደግሞ እንጠርገዋለን። ኢየሱስ ያድናል። ስራህን ሳትሰራ አለቃ ኮረፈ ብትል ስራህን አስተካክል። ያባርርሃል፣ መቆጣት አይደለም። ገብቷል? ሁሉንም መንፈሳዊ እናረገውም፣ ሁሉንም ስጋ እናረገውም። ገብቷችኋል? ፕሮፐርሊ መጠቀም አለበት። ስለዚህ ሲቹዌሽናሊ የሆነ ነገር ኢንቫይሮንመንት መመቸትና አለመመቸት እግዚአብሔር እንዳንጠይቅ ይከለክለናል። ስለዚህ በጎደለና በሞላ ነው ነገራችን የሚሄደው። በጣም ዋናውን ነገር ልንገራችሁ ደግሞ ዘንድሮ እየተታለለን አራተኛ፣ ከዛ እንጨርሳለን። አራተኛ ቁጥር 12 ላይ ክረምቱ በዚያ ለማለፍ ወደቡ አመቺ ስላልነበረ የሚለው ቀድማው ሲቹዌሽናል ያልኳችሁ ነው። አብዛኛዎቹ ይላል ብዙ ሰው ያደረገው ትክክል ይመስለናል። በዚህ ዘመን በጣም እንሸወድበት። እንንተና ያሉ እንንተና ማርገውት መለኪያ አይደለም። እውነት አብሶሉት ናት። ብዙ ሰው ስላረገው ውሸት እውነት አይሆንም።
ብዙ ሰው ስላላደረገው እውነት ውሸት አይሆንም በማጆሪቲ እና በማይኖሪቲ አይደለም እውነት አብሶሉት ናት እውነት ስታንዳርድ አላት እውነት ኢየሱስ ነው ወንድሜ አያችሁ እግዚአብሔር ቤተሰቦች ብዙ ፎሎወር ያላቸው በቃ ትክክል ይመስለናል አይደለም ተጠንቀቅ ብዙ ሰው ስለተከተለኝ ትክክል አይደለም ትንሽ ሰው ስለተከተለኝ ተሳስቻለሁ ማለት አይደለም በዚህ ዘመን የጅምላ አስተሳሰብ አለ በጣም አንድ አይነት ሰው እንዴት እንደ ፋብሪካ አንድ አይነት ይሆናል አንድ አይነት በእውነት እኮ ነው የምላችሁ እንዴት ነው ሰው ማይቆመው ይሄ ነገር እውነት ነው ብሎ ማይመረምረው ሰው ያደረገውን ነገር በሙሉ የሚያደርጉ ሰዎች አሉ በጣም የሚገርማችሁ ይሄ ዘመን ደግሞ ፋንስ የበዛበት ደቀ መዝሙር ያልበዛበት ዲሳይፕልስ ያልሆኑ ግን ተከታዮች እግዚአብሔር ቤት ተጠንቀቁ ማንንም ቢሆን ክርስቶስን ማያሳያችሁ ጽድቅን ቅድስናን የማያሳያችሁ ኢንቴግሪቲ የሌለው ለእግዚአብሔር ክብር የሌለው ጸጋ ብላችሁ አትከተሉ የወንድሜ የእግዚአብሔርን ባህሪ መግለጥ አለብኝ ደካማ ነኝ አዎ ሪፒቴሽን ሁሉ ጊዜ ወንድሜ ሰው ተሳስቶ ስህተት ሊሰራ ይችላል ተሳስቼ ልወድቅ እችላለሁ አቅጄ ፕላን አድርጌ መውደቅ ከሆነ there is something behind me ጠርጥር ፍራኝ እንዴ አቅጄ ማታልል ከሆነ ምን አይነት መንፈስ ነው ያለ እንዴ ሷሽ የሚጸጽተኝ መንፈስ ህሊና የሚባል እኮ ወንድሜ መጀመሪያ ህሊና ነው የሚቀጣ ህሊናን ስታል ማህበረሰብ ይቀጣል ማህበረሰብን ስታልፍ ምን እንደሚላ ህግ ይቀጣ ህግን ስታልፍ እግዚአብሔር ያገኛል በቃ ይሄ ነው አካይዱ ኦርደሩ ይሄ ነው እግዚአብሔር መጨረሻ ረድፍ ላይ ነው ያለው መጀመሪያ የሚያስተዳድር በህሊና ነው ከዛ በኋላ መንፈስ ቅዱስ ይወቅሳል ያንን ታልፋለ ማህበረሰብ ተው ይላል ጓደኛ ምናምን አሬ ነገር ኖርም አይደለም ይላል ያንንም ታልፋለ ህግ አለ የመንግስት ህግ አለ እሱ ይቀጣል ያንንም የምታልፍ ከሆነ እግዚአብሔር ቆሞ ይጠብቃል ከዛ ኖጎዌር የትምሄጃ ይላል የጠርሙስ አንገት ያደርጋል መንገድህን ከመጣህበት እንድጀምር ያደርጋል እግዚአብሔር ያቃል እሱ አይ እግዚአብሔር ቤተሰቦች ስለዚህ ፕሊዝ ብዙ ሰው ያደረገው ነገር ትክክል ነው ብለን አንመን የእግዚአብሔር ድምጽ ምሪት አለ እግዚአብሔር አለ እግዚአብሔር የሚከበርበት ቦታ ነው ጌታ የሚከበርበት ሰው የሚከበርበት ቦታ ነው ወንድሜ በምን ሞቲቭ እንደማገለግላቸው እግዚአብሔር ያቃል ይሄንን ቦታ እግዚአብሔር ስለመረጠኝ እንጂ የሚሰማኝ ህዝብ ከኔ ስላነሳ አይደለም በጀጅመንት ስፒሪት ህዝብን ይሄ ህዝብ የከበረ ህዝብ ነው ይሄ ህዝብ በደሙ የተዋጀ ህዝብ ነው ይሄ ህዝብ እግዚአብሔር አምላክ አለኝ ከነድካማችን ከነድካምሽ ከነድካምህ እግዚአብሔር ይወድሃል ነጥፋትህን አይፈልግም መነሳትህን ነው የሚፈልገው ውርደትህን አይፈልግም አየህ በዚህ ማይንድ ሴት ከእግዚአብሔርና ከህዝቡ ጋር መሄድ ካልቻለን ህዝብን አቢዩዝ ያደረግን እንደፈለግን ያደረግን ምን ሄድ ከሆነ እግዚአብሔር ፊት ንግግር ያደርግልናል ማንንም ማይፈራ አምላክ እግዚአብሔር ቤተሰቦች እባካችሁ ተከታዮች አትሆኑ ደቀ መዝሙር ሆኑ ፕሊዝ የእግዚአብሔርን ድምጽ ለመስማት ሲምፕል ሆኑ በጣም መታውቁናችሁ ሲምፕል ሆኑ ሲምፕሊሲቲ በጣም የእግዚአብሔርን ድምጽ ለመስማት ወሳኝ ነገር ነው እሳት ከሰማይ ብታወርድ እግዚአብሔር ያደገ ልጅ የለውም ያበቃ ልጅ የለውም ሁላችንም ዳዴ እንደሚል ህፃን ልጅ ነው የእናቱና የአባቱ አይን እንደሚያስፈልገው ህፃን ልጅ ነው የሚያየን እግዚአብሔር ላንዴና ለመጨረሻ ጊዜ ሂሮ አግኝቷል የዛሬ 2000 ዓመት ከክርስቶስ ውጪ ሂሮ የለውም የሰው ሂሮ የለውም ጌታ አበቃ ክርስቶስ ላይ ልቡ አረፈ ወደደው እሱን ተቀበለ በሱ ደስ የሚለኝ ሞደው ልጄ ነው አለ ይሄ ነው 16 ነጥብ አየሽኔ እህት ሁላችን በክርስቶስ ምንታይ ዳዴ ምንል ህፃናት ከእግዚአብሔር ምንማር ህፃናቶች ነን ሲምፕሊሲቲ በጣም ወሳኝነት አለው እግዚአብሔር ቤተሰቦች
ስለዚህ እግዚአብሔርን ድምጽ ለመስማት ሰው ሁሉ ያደረገው አይደለም ትክክል ቁሙ ቃሉ ይላል ቤት እግዚአብሔር ቤት ፓስተሬ አስተምሮኛል ይሄንን ምንድነው የተማርኩት እግዚአብሔር መጠለያ ብሎ ከሰጠ ቤተ ክርስቲያን ውስጥ ያንን ህይወትን የተረከበ ሐላፊነት ያለው ፓስተር ሽማግሌ መሪዎች እዚህ አሉ አገልጋዮች አሉ እነሱን ስሙ በእውነት ነው ምላችሁ እንዳትጠፉ በድግስ ቤት አይኖርም እግዚአብሔር ቤተሰቦች ዛሬ ድግስ በይ ነው የበዛው ቤት በልተው እኮ ነው ያደከው እንጂ የድግስ ቤት አይደለም ያሳደገ ሆቴል ትበላለ ድግስ ቤት አንዳንዴ እንጠራለን ትበላለ ግን እሱ አይደለም ያሳደገ ቤት በደንብ ፕሮፖርሽናል ባላንስ ዳይት ፉድ ትበላል እሱ ነው ያሳደገ ቤት ውስጥ የሚገባው ምግብ እሱ ነው ጤነኛ ገበያ ላይ ያለው አይደለም በዋን ክሊክ የምታገኘው ከመጋረጃ ጀርባ ህይወቱን የማታቀው ሰው ይልሃል ይተረትርሃል ጭንቅላትን ትልቅ ያረጋል ህይወትን ባዶ ተካፈል መተ ላይፍን ተካፈል ከፓስተር ከአገልጋይ ላይፍን ተነካካ አየህ ተጠያቂው እሱ ነው ቤተክርስቲያን አካል ነው አካል ውስጥ ደግሞ እግዚአብሔር መሪን አስቀምጧል በዛ ውስጥ የሚሰጥ ትምርት አለ ዕውቀት አለ እግዚአብሔር ድምጽ አለ በዛ ተመራ ኢየሱስ ያድናል አሜን ሃሌሉያ ኢየሱስ ያድናል እናንተ ብዙ ታናግራላችሁ ልቀጥል ልምድ ዕውቀት ሲቹዌሽን እንደገናም ደግሞ ብዙሃን ያደረጉት ትክክል ነው ብለን እንሄዳለን እሺ ያሉ አልሰማም ተሸነፈ ሰውየው አልተሰማም እንሂድ ቁጥር 13 መጠነኛ የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው መልእኩን ነቅለው የቀርጤስን ዳርቻ በመያዝ ተጓዙ በጣም አሪፍ ግሪን ላይት ነው በጣም ይሄው ጳውሎስ ዘቦሎ ይዘባርቃል አታይ ከዛስ ቁጥር 14 ብዙ ሳይቆይ ሰይጣን አንዳንድ ጊዜ ምን አለ መሰላችሁ አፍሪካ ሀገር ዝንጀሮ አይነት እንስሳ ይበላሉ ምዕራብ አፍሪካ እና ያንን እንስሳ የሚያጠምዱት በምንድነው ትልቅ ፍሬ እንስሳው የሚወደው ፍሬ አለው እና ያንን ፍሬ በሱ ልክ ይቆርጡና እጁን ያስገባና ውስጡ ያለውን ነው የሚወስደው እና ልክ ያስገባና ጨብጦ ይዞ ሊወጣ ሲል ፍሬው ጠባብ ነው የሚልኩለት እንትን አያስብም አይደለም እንስሳ ስለሆነ ስለዚህ ይዞ መውጣት ነው የሚታገለው እንደምንም ብለው ሊመጣ ሲል ለመሮጥ ይሞክራል ያ ፍሬው ይዞታል በዛው ምን ያደርጉታል ያስገቡታል ጠላትም ልክ እንደዚህ ነው የመሰለ ነገር ያቀርብና በሩን ይቆልፈዋል ሩቅ ከሄድክ በኋላ እንድትባነን ያደርጋል ኮንሺየስ መሆን በእግዚአብሔር ቃል በእግዚአብሔር መንፈስ ኮንሺየስ መሆን እግዚአብሔርን ማስቀደም እግዚአብሔርን ስታስቀድመው ያስጠነቅቃል ክብር ለኢየሱስ ይሁን የመሰላቸውላችሁ ብዙም ሳይቆይ ሰሜናዊ አውራቂስ የሚሉት ኃይለኛ ንፋስ ከደሴቲቱ ከዛስ ቁጥር 15 በመርከቢቱም በማዕበሉ ስለተያዘች ወደ ንፋሱ መግፋት አልቻለችም ስለዚህ መንገዱን ለቀን በንፋሱ ተነዳን የመጀመሪያ መጥቶ አውራቂስ ምን ያደረገው መሰላችሁ ካፒቴኑን ነው መሪውን ልቀቃለውና ማን መንዳት ጀመረ መርከቡን አውራቂስ መንዳት ጀመረ በቃ ተለቀቀ ያለው እኔ ልምድ አለኝ ምናምን ይያለ ሲፎክር የነበረው ሰውዬ ሲል የነበረው መጀመሪያ አውራቂስ መጥቶ የተረከበው መርከቢቱን ከማን ነው ከመሪው ነው ከካፒቴኑ ነው ከዛ ተመልከቱ ቄዳ የተባለችውን ትንሽ ደሴት ተገኝን አድርገን በማለፍ የመርከቧን ህይወት እጅን አጀልባ በብዙ ድካም ለመትረፍ ይወላቸው ወደቡ ላይ አልሰማ ካልን ወጀቡ ላይ ጎተተናል ወጀቡ አጠገባችን ነው ያለው ከወደቡ ጎን ነው ወደቡ ላይ ግን መስማት አለብን እንቀጥል ጀልባውንም ወደ ላይ ጎተተው ካወጣት በኋላ በመርከቡ እንዳትፈራርስ ዙሪያውን በገመድ ጠምጥመው አሰሯት ሰርቲስም ከምትባል አሸዋ ደለል ጋር ሄደው እንዳይላተሙ ስለፈሩ የመርከቧን ሸራ አውርደው እንዲሁ በዘፈቀደ እንዳትጎዳ አደረጉ ማዕበሉንም ክፉኛ ስላንገላታን
በማግስቱ ጭነቱን ያነሱን ከዛ ጭነቱን ይዘውት የነበረውን ጭነት መጣል ጀመሩ በቃ አሁን ስቃይ ነው የሰርቫይቫል ጉዳይ ነው ለመኖር በቃ ኪሳራ የጀመሩትን መውደቅ ንግዱ ላይ ያለን ስራ ላይ ጸብ ነው ግጭት ነው ገንዘባችንን ሉዝ እናደርጋለን ስትራግል ይኖራል እንደዛ አይነት ነገር ነው የሚመጣው ለሰርቫይቭ ነው የምንኖረው ማለት ነው ሰርቫይቭ ለማድረግ ከዛስ ቁጥር 20 ላይ ብዙ ቀን ፀሐይን ከዋክብትን ማየት ስላልቻለን ንፋስ ስለበረታብን ለመትረፍ የነበረን ተስፋ ሁሉ ተሟጠጠ ደዲንድ ሆነ ወደፊት እንድናለን ብለን አላሰብንም ይላል ዋው ደዲንድ የትም መሄጃ የለም ዝግ ሆነ አለቀ ለእግዚአብሔር ደግሞ ይሄ እንደሚመቸው እንዴት እንደሚመቸው እግዚአብሔር የሚገርማችሁ ነገር ሲከብድ በነገር ክብደት ውስጥ እንዴት እንደሚሰራ በጣም ይመቸዋል እኔ የሚገርማችሁ ሰይጣን ነገሬ ላይ መጥቶ በቃ ለቀል ሲለኝ ላለው በቃ ደንሳለሁ ቤቴን ዘግቼ አምላኬ ሆይ ልትሰራ ነው በቃ አላለ በእውነት እኮ ነው የምላችሁ አንዳንዴ ባለቤቴ ይገርማታል ምንድነው አንተ ትቀልዳለህ እባክህ ትለኛለህ አልቀልድም እላታለሁ ኢየሱስ ያድናል ለምን እንደሆነ ታውቃላችሁ እግዚአብሔርን እዛ በጭንቅ ሰዓት ላይ የት ጋር እንዳለ ፈልጓለሁ የቱ ጋር እንዳለ ፈልጓል ለምን እንደሆነ ታውቃለህ ነገርን ለበጎ ለመቀየር እግዚአብሔር ከኔ ጎን ነው የሚቆመው ከችግሬ ጎን አይቆምም የኮንትራት ግንኙነት ከጌታዬ ጋር የለንም የምር ነው የወደደኝ የምር ነው የመጣው ዳንተ ጋር ማንንም ሳያስገድደው የኔ እህት አክቲቪቲሽን አይቶ አይደለም የወደደሻ ወዶሽ ነው አክቲቪቲሽን የጠበቀው ስለዚህ እንደገና አምላክ ወንድምህ ነው አጎትህ ነው አባትህ ነው ምድራዊ አባትህ ነው እንደገና እድል የማይሰጥ ሰጥቸው ነበር በቃ አለቀ እድል አንድ ነው የሚልህ አባትህ ነው የሰማዩ አባትህ ግን እንደገና እድልን ይሰጣል እግዚአብሔር የተባረከ ይሁን በእንደገና እድል ባንጠቀም ኖሮ ስንቴ ፎርሸን ነበርኮ ስንቴ ቆመን ነበር እንደገና መጥቶ አንስቶን እንደገና መጥቶ አይዞን እንደገና መጥቶ አድኖን ሐኪም ነግሮን ነገር ግን እግዚአብሔር አሳልፎን መንገድ ተዘግቶ እንደገና መጥቶ በሩን ከፍቶት ሃሌሉያ የእንደገና አምላክህ የእንደገና አምላክ ነው በሉት አጠገባችሁ ያለውን አትፍራ በሉት ሃሌሉያ የትኛው ስፓት ላይ ነው ያለው ወንድሜ ምኑ ጋር ነው የፎረሽከው እኔ ጉድ ኒውስ ያለኝ ላንተ የእንደገና አምላክ እንደገና እድል ሊሰጥህ እግዚአብሔር ነገር ለበጎ ለመቀየር እንደገና ወደዛ ለመውሰድ እግዚአብሔር አጠገብ ነው ያለው እንደገና ግባና የእንደገና አምላክ ተጠቀመው ሃሌሉያ እንደገና ዴዲንድ ብዙዎቻችን ምን እንደሆነ ታውቃላችሁ ኢመርጀንሲ በራለን ኢንኬዝ ፕላን ቢ ገብቷችኋል ምን እንደሆነ ታውቃላችሁ በአንድ ምሳሌ ላስረዳችሁ አንድ አዳኝ ላደን ወጣና ያደነ ያለ ተንሸራቶ ከትልቅ ገደል ላይ ወደቀ እንደምንም ብሎ ጫፍ ይዞ ማለት ጀመረ ያዳኛለ ባካችሁ ያለ ሰው መጣራት ጀመረ ድምጽ ሰማኔ አድነኝ አንተ ማን ነህ እኔ አምላክ እግዚአብሔር ነኝ አረ እግዚአብሔር ሆይ አድነኝ ይለዋል እኔ እንደማድነ ታምናለህ አለው እንዴ እግዚአብሔር አንተ ሁሉን ቻይ አይደለህ እንዴ አዋል እንደገና እግዚአብሔር ለማረጋገጥ እኔ እንደማድነ ታምናለህ አለው እንዴ ጌታው ኤልሻዳይ ሁሉን ቻይ ነህ ባክህን አለው እኔ እንደማድነ ካመንክ ያስከውን ልቀቅ አለው ብዙዎቻችን ኬዝ ኢመርጀንሲ ዶር አለ ፕላን ኤ በእግዚአብሔር ካልሆነ ግን እግዚአብሔር ደግሞ ብልጥ ነው አበበ የጀመረውን አበበ ይጨርሰው ብሎ ዝም ይላል ስማርት ነው ብዙዎቻችን ለምን እንደሆነ ታውቃላችሁ እንደዚህ አይነት እንትኖች አስቀምጠናል ወንድም የእግዚአብሔር ብልጥ ነው ያስከውን ልቀቅና እግዚአብሔር ላይ መታመን ማለት ያለ ሳትይዝ ማለት ነው ገብቷችኋል አባባሌ እንደዛ ነው ስለዚህ እነኚህ ሰዎች ዴዲ እንደሆነባቸው መሄጃ አጡ ያኔ እግዚአብሔር እንደገና አምላክ መጣ ክብር ለኢየሱስ ይሁን ወደፊት እንድናለን ብለን አላ ማክሬጂ ዲያስ ኢየሱስ ያድናል እኔ በዚህ በጣም የሚገርማችሁ ለብዙ ጊዜ በዚህ ተጠቃሚውኛል ዴዲ እንደሆነ ሰይጣን አለቀል የልቴ ነው በቃኮ አለቀል ሲለኝ አምላኬ ሆይ ስለው ይመጣና ጣልቃ ይገባና ወንድሜ ይሁን አንተ
በሙሉ አሰሰህ የተዘጋብህ በር ለእግዚአብሔር አምላክ እግዚአብሔር ሁሉ መንገድ አያጣም እንዴት ታደርጋለህ አይባልም ነውር ነው ከየት ታመጣለህ አይባልም እግዚአብሔር የኔ እህት አይባልም እንዴት ነው የሚደረገው የኔ ነገር እንደዚህ ነው ያለውበት እንደ ግድ የለሽም የሱ ጣጣ ያንቺን የከበደሽ ለሱ አይከብደውም ምን ማድረግ እንዳለበት ያውቃል ቶሎ በየልንገራቸውላችሁ ከዛ እግዚአብሔር መልእክት አመጣ እንደገና እንደዚህ አለ ኢየሱስ ጌታ ዛሬ እግዚአብሔር እንደገና እድል የሚሰጣቸው ሰዎች አሉ በእውነት ነው ማለት ፓስ ፌለሪቲ እንትን ብዬ ይሄ ነው ያችን ጸጸት እግዚአብሔር ከጸጸት ያወጣናል ጌታ መንፈስ ተናግሮኛል ብዙዎችን ያላቀቃቸዋል ከዚህ ኢየሱስ ያድናል አሁንም ቢሆን አይዟችሁ መርከቧ እንጂ ከናንተ አንዲት ነፍስ ብዙ ቀን ይውላችሁ ሰዎች እህል ሳይቀበሉ ብዙ ቀን ከቆዩ በኋላ ጳውሎስ በመካከላቸው ቆሞ እንዲህ አለ እናንተ ሰዎች ሆይ የነገርኳችሁን ሰምታችሁ ቢሆን ኖሮ ከቀርጤስ ባልተነሳችሁና ይጉዳትና ጥፋት ባልደረሰባችሁ ነበር ከዛስ አሁንም ቢሆን አይዟችሁ መርከቧ እንጂ ከናንተ አንዲት ነፍስ እንኳን ምን አትጠፋም መጀመሪያ እግዚአብሔር ምኑን የመታው ባውራቂስ የካፒቴኑን ትምከት ሁለተኛስ የመርከቡ ባለቤት መርከቡን ምን አርጓል አጠፋው በጣም እኮ ሎጂካል አይደለም እንዴት ነው እስቲ ተመልከቱ ውሃ ላይ ነው ያላችሁት መትረፊያችሁ አንድና አንድ ነው መርከቡ ነው እግዚአብሔር ግን መጣና መርከቡን እመተዋለሁ አፈርሰዋለሁ እናንተን አድናለሁ እንዴት አይገባህም ይወልህ አይገባህም ላስረዳህ አልችልም እግዚአብሔር ብቻ ነው ሊያደርገው የሚችለው ውሃ ላይ ላለ ሰው መርከብ መጥቶ መርከብ ሰብሮ ከታሪክ በኋላ ስለምንሰማ እኮ ነው ባለ ታሪክ ብንሆን እኮ እንዴት ነው ብለን እኮ እንጠይቃለን ክስተቱ በእኛ ላይ ቢሆን ወገኖቼ አውሮፕላን ላይ ያለ ሰው አውሮፕላኑን አፈነደዋለሁ ሰባብረዋለሁ እናንተን አደናለሁ እንዴት እንዲኮ ነው ይያለ ያለው መዳኛ ምክንያታቸው አንድ መርከብ ነው መርከቡን ሰብረዋለሁ አንተን አድናለሁ ቢል ራሱ ቅዠቱ ለመመለስ ያለ ጭንቀት አይደለም ስለዚህ አይጠየቅም እግዚአብሔር እንደወረደ ነው የሚታመነው አያችሁ እግዚአብሔር ቤተሰቦች መርከቡን ሰብሬ እናንተን አድናለሁ አለ እግዚአብሔር በቃ የእግዚአብሔር ሥራ ይሄ ነው እንዴት አይባልም እግዚአብሔር ከየት አይባልም እግዚአብሔር አይሽኔ እህት እግዚአብሔር እንደገና እድል ሰጣቸው እንዴት ነው እድል የሰጣቸው እሰብረዋለሁ መርከቡን እና መርከቡ ከተሰበረ ዋና አንችልም አድናችኋለሁ ዋና መቻልና ዋና ትችላለህ አትችልም እያለ መልአክ ልኮ አልጠየቀም አድናችኋል ማንም ከናንተ ማንም አይጠፋም ሃሌሉያ እንደገና መጥቶ ይመራናል እንደገና መጥቶ የተሰበረውን ይጠግናል እንደገና እግዚአብሔር አድሳትን ይሰጠናል ትላንትና የፈረሰው ትላንት ጀምረን ያልጨረስነው እንደገና ሌላ እድል ይሰጠናል ሌላ መንገድ ሌላ ህይወት ሌላ እድል ሌላ በረከት ሌላ ጉዞ ለምን እግዚአብሔር ስላላለቀበት ወንድሜ ቀናበል እህቴ ሌላ አለው እግዚአብሔር ሌላ እድል ሌላ ክብር ሌላ በረከት ውድቀት ላይ አትቁም ቀናበል መንገዱ ዝግ ነው ምዕራቡ ዝግ ሰሜኑ ዝግ ነው ምስራቁ ዝግ ነው የማይዘጋበት እግዚአብሔር ላይ አለ እሱን ተመልከ ቀናበል አምላክ እንደገና አምላክ ነው አምላክ ይችላል አምላክ ከዛ ከምትለው ሎጂክ ከምታስቀምጠው ነገር በላይ ነው እንዴ ላስረዳችሁ እናቴ ትሞት ልበላችሁ ለምን ታውቃላችሁ ውስጤ ጉልበት አለ አቅም አለ ኢነርጂ አለ ገብቷችኋል በያው እግዚአብሔር ፊት ነው መነግራችሁ ይሄ ጀግና አምላክ ለሰው እኮ ታፍራላችሁ ለሱ ቢነገርለት የማይታፈር ይገባ ወንድሜ ሁሉ እርግጠኝነት ውስጥ ያለ እርግጠኝነት በእግዚአብሔር ላይ እርግጠኝነት ለምን እንደሆነ ታውቃለህ ተነካክቸው እግዚአብሔር ያለቀና የተቆረጠ ነገር ቀጥሎ አይቼ ገብቷችኋል እግዚአብሔር ቤተሰቦች እግዚአብሔር አምላክ ይችላል ስንል ኢሉዥን አይደለም የስነ ልቦና ጉዳይ አይደለም እውነት ነው አምላክሽ ቪዚብል ነው የሚታይ የሚያዝ
የሚሰማ የሚዳስስ የሚመጣ የት ጋር ነሽ የት ፖይንት ላይ ነሽ ያለሽው ምንድነው ያስጨነቀሻለው ምንድነው ዝግ የሆነው ዴድ ኢንድ ላይ ያለው ምንድነው ኦንላይን ላይ ሆናችሁ የምትመለከቱ ምንድነው ዝግ የሆነው ምንድነው አበቃለት የተባለው ወንድሞቼ ሰበራለኝ አልዓዛር ሞቶ በታመመበት ሰዓት ነው የተጠራው ተመልከቱ ነገር ግን ቆየ 4 ቀን ቆየ ሞተ አበቃለት ተቀበረ ነገር ግን አላቆመም ጌታ ኢየሱስ ክርስቶስ ወደ ሞተው ወደ መቃብሩ ነው ሄደው ወደ ሞተ ምንድነው የቀበራችሁት ይሄ ጌታ መንፈስ የሚያወራኝ ነው መነግራችሁ ኦንላይን ላይ ሆናችሁ የምትሰሙን ባላችሁበት ቦታ የሞተ ነገር የጌታ መንፈስ እንደሚያወራኝ አቃለሁ ምንድነው የሞተው ጉዳያችሁ ምንድነው አበቃ ያላችሁት የቀበራችሁት በቃ ነገር ብላችሁ የደመደማችሁት እግዚአብሔር ግን ወደዛ እየመጣ ነው ያለው ወደ አልዓዛር ወደ አበቃለት እህቶቹ እንደዚህ አሉ you are late አንተ በዚህ ብትሆን ኖሮ ምን አላልክም ነበር ወንድማችን ባልሞተ ነበር ምን ዋጋ አለው ለመምጣት አሉት ግን እሱ ለሐሜት አይመችም እግዚአብሔር በጣም ይገርማቸዋል ለሐሜት አይመችም እግዚአብሔር ለሐሜት አይመችም የማንንም እንባ ወገኖቼ የማንንም እንባ እግዚአብሔር አምላክ ባለዳ አይደለም ይመጣል በገዛ ጊዜው በራሱ ሰዓት ነገሮችን ያመጣል የለመኑት በታመመበት ሰዓት ላይ ነው የመጣው ግን በአራተኛው ቀን ነው ይሸታል አለችው አልሸተተም የሸተተ መሰላት እንጂ እንዳይሸት እንዳይፈርስ ሬሳውን ጠብቆታል እሱ የጠራው የፈረሰ ሬሳ አይደለም አልዓዛር ብሎ ነው የጠራው ሬሳ ብሎ አይደለም የጠራው ለምን ለሷ ሞቷል ለክርስቶስ ግን አልሞተም ወንድሜ የትኛው ኮርነር ላይ ነው ጉዳይ ያለው ከዛ ፑል አውት ያደርገዋል ከዛ ከመጨረሻ ቦታ እግዚአብሔር ነገርህን ፑል አውት ያደርገዋል በጸጸት አትሞላ ወንድሜ በጸጸት አትሞይ የሰማይ አምላክ የምታመልከው ይችላል የምትባለው ብለህ የምታመልከው አምላክ ይችላል ማክሮጂያሳ ማያያሲያ ይችላል እህቴ ያ ቃል እንዴት አድርጎ መስራት እንደሚችል አትነግረውም መንገድ አታሳየውም አትመክረውም በዚህ ቀና ብለ ቀጠሮ አትይዝም እሱ እግዚአብሔር ነው ሉዓላዊ ነው ሶቨርኒቲ ጋድ ነው የወደደውን በወደደው ሰዓት ያደርጋል የፈቀደውን ማድረግ ይችላል ከማንም ጋር አይማከርም ግን አይሸነፍም ግን አይቀርም ግን ለሐሜት አይመችም ቁም ጽና በመጠበቂያ ላይ ቆመ ጠብቀው ወገኖቼ ትላንት ወድቀሃል ጉድ ኒውስ አለኝ መነሳት ትችላለህ ተዘግቷል አትጸጸት ጀምረሻል ጨረሽም ይሄድ ይቀር እግዚአብሔር ነገርን ለበጎ ለመቀየር አጠገብሽ ነው ያለው ሌላ እድል አለው የተሻለ እድል አለ እኔት የተሻለ እድል አለ እግዚአብሔር ቤተሰቦች እኔ ስብከቱን ካቆምኩ ቆይቻለሁ የእግዚአብሔር መንፈስ ነው ያወራችሁ ያለው በእውነት ነው ማለት ወጥቻለሁ ከስብከቱ ውስጥ ወጥቻለሁ የቱ ጋር ነው የቱ ባህር ላይ ነው ያለ የትኛው ኮርነር ላይ ነው ያላችሁት የቶናችሁ ነው እየተጸጸታችሁ ያላችሁት ስለ ትላንትናው ነገራችሁ ምንድነው እየሆነ ያላችሁት እባካችሁን እግዚአብሔር ሌላ መንገድ አለው ሌላ አቅጣጫ አለው ሌላ ወንድሜ ሰይጣን ነው አንተ እንደዚህ ስለሆንሽ አንቺ እንደዚህ ስለሆንሽ በቃ አብቅቷል እንዲህ ተበላሽቶብሻል እንዲህ አበላሽተዋል አንተ እንደዚህ ነህ የኔ ወንድም እግዚአብሔር ከድካም በላይ ነው እግዚአብሔር ከችግርህ በላይ ነው እግዚአብሔር ሰይጣን ነው እዛ ጋር ይቆመው እግዚአብሔር አልፎ ሌላ ሊሰራልህ ነው ከሳሽህ ወድቋል የእንደገና አምላክ እንደገና ይመጣል እንደገና ይሰራል እንደገና ያበጃል እንደገና ድልድይ ይሆነናል እንደገና ኮኔክሽን ይሰጠናል ዲቫይን ኮኔክሽን የሚሰጣቸው ሰዎች አሉ አይገርምህም እግዚአብሔር ኮኔክሽን የሚሰጣቸው የማባራ ረጅም መንገድ ይዟቸው የሚሄድ ኮኔክሽን እግዚአብሔር የሚሰጣቸው ሰዎች አሉ ያዘጋጃል ወንድሜ የመስዋዕቱን በግ እግዚአብሔር ምን ይላል ያዘጋጃል እህቴ የመስዋዕቱን በግ እግዚአብሔር ያዘጋጃል አይኔን ጨፍኜ ልንገራችሁ ይሄንን ትንቢት የእግዚአብሔር ቤተሰቦች የጌታ መንፈስ የሚለው ነው እየተናገርኩ ያለሁት እነኛ ሴቶች ትዝ ይላችኋል
እንደዚህ ነው ያሉት። ወደ መቃብሩ መሄድ ፈልገዋል። ነገር ግን ድንጋዩ ትልቅ ነው። እንደ ባለ አእምሮ እንደዚህ ብለው ተናገሩ። አሉ መንገድ ጀምሯል፣ ድንጋዩን ማን ያንከባልልናል አሉ። ትልቅ ስለሆነ ትክክል ናቸው። ሁለት ምርጫ ነው ያላቸው። አንደኛው ወደ ኋላ ተመልሰው ሰው መሰብሰብ፣ እርዳታ መጠየቅ። ሁለተኛ ተስፋ ቆርጠው ቁጭ ማለት። አላደረጉትም። ድንጋዩ ጋር ነው ሄዱት። ድንጋዩ ጋር ሲሄዱ እግዚአብሔር ድንጋዩን አከባለ። ብዙዎቻችሁ ከመንገድ እየተመለሳችሁ ነው ድንጋዩን መንከባለሉን ያላያችሁት። ጊቭ አፕ አርጋችሁ ተስፋ ቆርጣችሁ። ወንድሜ ቀናበል፣ ያንተ ቢዝነስ መቀጠል ነው። የእግዚአብሔር ቢዝነስ ድንጋዩን ማንከባለል ነው። ቁምና ጽና። አምልክ። ማምለክህን አታቀንስ። እግዚአብሔር ቤት መምጣትህን አትቀንስ። ቅድስናህን አትቀንስ። ሰውን መውደድህን አትቀንስ። እግዚአብሔርን ማገልገልህን አትቀንስ። እግዚአብሔርን እያገለገልክ እግዚአብሔር ይመጣል። መቼ እንደሚመጣ አታቅም። የኔ ወንድም ቀጥል። ቅድስናህን ቀጥል። አገልግሎትን ቀጥል። ቤተክርስቲያን መምጣትን ቀጥል። የኮንፈረንስ ሰው አትሁን። ና ለትለት የአባትህን ቤት ውደድ። ገንዘብህን ስጥ፣ ሕይወትህን ስጥ፣ አገልግለው። የእግዚአብሔር ቢዝነስ ያኔ አንተን ስራ መስራት ነው። ሃሌሉያ።